ታምነኛለህ? ትንሽ ምኑ መሰለህ ማን ነው ስሙ እሱ ምኑ መሰለህ ብዙ ተባዙ ሰማይን ሙሉ ነው እንዴ ሐዋና አደም ሲመረቁ የተባሉት ብዙ ተባዙ ሰማይን ሙሉ ነው ወይስ ምድርን ሙሉ ነበር የተባለው? ላ ብዙ ተባዙ ሰማይን ሙሉ አልተባሉ። ብዙ ተባዙ የሚባለው እኛ ጋር እንደዚህ በጀነት ውስጥ እንደዛ አልተባሉም። አልተባሉም እንዴ? ላ አልተባሉም አይደል እንዴ? የሙስሊምና የክርስቲያኖች እናት የመጀመሪያ ሐዋ ነች አይደል? ቅድም ምን ብለሃል? ይበርዙታል። ምን አልከኝ? የሙስሊምና የክርስቲያን የሙስሊም የሚባለውን እምነት ያሰቀዋል ኢስላም እምነት አላልኩም። እንደውም ረጋ ክርስትና የሚባለው ስሙ ራሱ የለም መጽሐፍ ቅዱስ ላይ ያልከው ነው። ክርስትና የሚባለው እኔ ላሳይህ ማስረጃ ላሳይህ እንዴ ቅዱስ ላይ ክርስትና የሚል ቃል ካለ ላሳይህ የሚል ቃል ካለ አሳየን። ትልቁ ላይ ነው። በጣም አመሰግናለሁ። የሐዋርያት ሥራ ምዕራፍ 11ን አውጣ። ልብ በል ያልኩህን ክርስትና የሚባል ቃል ነው ያልኩት እኮ እሱን ላሳይህ ነው። ክርስትና የሚለውን ቃል በመዛሙርቱም ለመጀመሪያ ጊዜ ክርስቲያን ሳይሆን ያል ክርስትና ነው ያልኩህ። ልብ በል ክርስትና የለም ክርስትና የሚባል ነበረ ያልኩህ ከሴትዮዋ ጋር መጀመሪያ ስትከራከር። በእርግጠኝነት ነው የምለው ክርስትና የሚባል የለም መጽሐፍ ቅዱስ ላይ። ታዲያ ለምን ክርስትና የሚል ቃል የለም? ለምን አላሳይህም? ክርስትና የሚል ቃል አለ? አዎ ክርስቲያኖች ክርስቲያን ተብሎ ተጠሩ። አይዋ ክርስቲያን ሳይሆን ክርስትና የሚለው ቃል የተባልከው አንዴ ክርስቲያን ተብሎ ተጠሩ። ስመኛ እየነገርኩህ ነበር እኮ ደቀ መዛሙርቱ ክርስቲያን ተባሉ። ክርስትና የሚለው ቃል አለ ወይ ነው ጥያቄው። ክርስቲያን ተብሎ ተጠሩ። ክርስቲያን አይ አሁን እኮ አንተ ያልከውን እኔ እሱኑ ነው የምልህ። ሌላ ነገር እኮ አላመጣም። አንተም እሱን አይደለም ያልከው። እሺ እሱን አይደለም ያልከው። ይሄ ግለሰቦችን መጠሪያ ክርስቲያን የሚል ቃል አይደለም ያልከው። ክርስትና የሚለው አለ ወይ? ክርስትና ሃይማኖት ነው። ክርስትና የሚል ቃል አለ። ጥሩ እኔ እሱን ሳይሆን አሁን መስል ልመልስልህ። የተጻፈው ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብሎ ተጠሩ ብሎ ቡድኖች ተጠሩ፣ ክርስቲያን ተብሎ ተጠሩ የሚል ነው ማሳይ። አንተም አንብበሃል እርግጠኛ ነኝ። አልጠየቅኩም እኮ ይኸውልህ፣ ሳም ክርስትና የሚል ቃል አለ ወይ? የለም ልበልህ። ክርስቲያኖች የሚል ግን አለ ልበልህ ሳይሆን የለም በእርግጠኝነት። አሁን ላሳየህ። እሺ ክርስትና የሚል ቃል መጽሐፍ ቅዱስ ላይ የለም። ተስፋ ቁረጡ። እሱን ላሳያቸው። አላውጣና ላሳየህ። እሺ ያው እነዚህ ጋር ክርስትና ብለን እንጻፍና ችግር የለውም አብሽር። ያው እና መጽሐፍ ቅዱስ ላይ እንግባ። እነቱንም ትነግረኛለህ። እሺ ሙሱ ክርስትናና ክርስቲያኖች የሚለውን ልዩነቱንም ደግሞ ብትነግረኝ ደስ ይለኛል። ችግር የለውም። እሺ እሺ ያው እና እዚህ ጋር መጽሐፍ ቅዱስ ላይ እንገባለን። አንዴ ፍልቁ ላይ አድርጉኝ። እሺ ንገረኝ። እሺ ሶስ ክርስቲያን የተሰኘ ነው። እኛ ኦርቶዶክሶች እሺ ክርስትና የሚል ቃል አለ መጽሐፍ ቅዱስ ላይ? ክርስትና የሚል ቃል አለ መጽሐፍ ቅዱስ ላይ? የለም። እሺ አሁን ላሳየን ካለ አሳየን። እሺ የቱ ጋር? የለም። ላሳያቸው እንደሌለ ምን ትላላችሁ? ላሳያችሁ። ያን ደግሞ ምንድን ነው እንዴ የተባለው የሚለውንም ታሳየናለህ። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ትነግረናለህ ልዩነቱን። እሺ እነግርሃለሁ። ልጆች አንዴ ክርስትና የሚለው ቃል መጽሐፍ ቅዱስ ላይ አለ የሚል ክርስቲያን ካለ ያሳየን። አለ ማን ነበርሽ? የቱ ጋር ላውጣ? ወይንም ታወጫለሽ? እየተናገርሽ ነበርሽ ልጅ። ነገር ግን አሁን እንደሌለ ላሳያችሁ። ክርስቲያኖች አያውቁም። አሁን እንዳለ ነው የሚያውቁት። አሁን ክርስትና የሚለው ቃሉ ራሱ የለም። ክርስትና የሚለው አይሽ እሺ ጠብቅ። መላጣ ያና ኮሜንት ላይ እኔ አይደለሁም መላጣ። እኔ አልሐምዱሊላህ አልመልጥም። ነገር ግን መጽሐፍ ቅዱስ ላይ አንድ ነብይ ነበር መላጣ ነውና ህፃናት ልጆች ሰድበውት አንተ መላጣ ውጣ፣ አንተ መላጣ ውጣ፣ አንተ መላጣ ውጣ ብለውት ዞሮ በእግዚአብሔር ስም ረገማቸው። ከዚያም እግዚአብሔር እንዴት መላጣ አሉት ነብይም ብሎ ተናዶ እነዚያን ህፃናት ልጆች ገደለለት። 42 ህፃናት ልጆችን የሆነ አውሬ ልኮ ድብ ልኮ እንዲሰባብሯቸው አደረገ። እስኪ ተመልከቱት። በመሬት ላይ የሄዳችሁ በሆነ ሰፈር ላይ መላጣ ናችሁና ህፃናት ልጆች የሚጫወቱ ብላቴና ህፃናት ልጆች መላጣ 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 ቢሏችሁ ዞራችሁ ትራገማላችሁ?
የነቢዩ መራገም ሳይሆን በጣም የሚገርመው እግዚአብሔር እሱን ሰምቶ ገደለለት ህፃናቶች ልጆች። ምን ትላላችሁ? መላጣ 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 አሉህና ተናደህ ለሆነ ሰው ሂደህ ነገርከው መላጣ አሉኝ እኮ ብለህ ያ ሰው መጥቶ እነዛን ህፃናት ልጆች በመኪና ወስዶ ግጭት አድርጎ ቢገላቸው ምን ትላላችሁ? ለምን ሲባል ለምን መላጣ ይሉታል እነዚህ ህፃናት ልጆች? ከይፍ ያኔ ከፈልጋቸው ይህም መጽሐፍ ቅዱስ ላይ ያሳያቸዋለሁ። ለማንኛውም ክርስትና የሚለው ቃል መጽሐፍ ቅዱስ ላይ የለም። እሺ አለ ያልሽው ልጅ ላይ እየጠበኩሽ ነው። ተለ ክርስትና ክርስትና ክርስቲያን የምልስ አለ ወደ እሱ እንመጣለን። እሱ ግለሰቦቹ መጠሪያ ነው። እንዴት መጣ እሱ ወደሚለው እንመጣለን። እሺ ጥሩ። እሺ እሱንማ እሱም እኮ እየተናገረ ነበር። እሱን ቀድሞሻል እሱ። ነገር ግን የጠየቅኩሽ ክርስትና የሚለውን ቃል ነው። ክርስቲያን አይደለም ያልኩሽ። ምን እየታያወራ ነው? እሺ እሺ ክርስትና የሚለው ቃል አለ የለም? ባጭሩ ከሌለ ወደ ቀጣይ እንድናልፍ። አይ ክርስቲያን ምንድን ነው? ክርስቲያን የተባለው ለሰው ስም ነው? የጎሳ ስም ነው? የአካባቢ ስም ነው? ክርስቲያን ተብሎ በመጽሐፍ ቅዱስ የተጠቀሰው ለማን ነው የተሰጠው? እሱ ንገረኝ እስኪ። እስኪን ከነገርከኝ በቃ ወደ ሌላ ርዕስ እንሄዳለን። ወይኔ በፈጣሪ የተጠየቃችሁት መልሱ እንጂ ክርስትና የሚለው ቃል የት ነው? አንደኛ ጴጥሮስ ምዕራፍ 4 አውጣ። እሺ አውጣ። እሺ ክርስትና የሚል ቃል አለ እዛ? አውጣ። አውጣና ትነግረኛለህ። እኔ እኮ እንደ ሌሎቹ አልጨቃጨቅም። እያየኸኝ ነው አይደለ? አይደለ? እኔ ትጨቃጨቃለህ እያልኩኝ አይደለም። እንደው አንተ ስለላችሁ እንጂ ሌላ ነገር አይደለም። ገባኝ። አሁን አንተ ጊዜ ከሰጠኝ እኮ ልማር ነው የገባው አይደል? ወይም ደግሞ እውቀት ሼር ለማድረግ ነው፣ ለማሸነፍ ለመሸነፍ አይደለም። ያ ከሆነ እስኪ ጴጥሮስ አንደኛ ጴጥሮስ ምዕራፍ 4ን እስኪ አውጣ። አንደኛ ጴጥሮስ ምዕራፍ 4 ቁጥር ስንት? እሺ እስኪ አንብብና ምን ልል ፈልጎ ነው አንተ ንገረኝ። እኔ አለ የፈለገውን ሳይሆን ጥያቄያችን ይኸውልህ፣ ሳም ቃል በቃል የተጻፈውን ንገረኝ። ስማ ቃል በቃል የተጻፈውን ንገረኝ እያልኩ ነው። አንብብና ቃል በቃል የተጻፈውን ይሄ ነው ብለህ ንገረኝ። ለጥያቄው መልስ የለም። 16 ቁጥር 16 ቁጥር 16 አልኩ እኮ ሁሱ። እሺ ስንት ነው ያልከው? ምዕራፍ 4 ቁጥር 16 4 16ን አንብብልኝና ንገረኝ። 4 ቁጥር 16 እሺ። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ይላል። ታዲያስ ምን አለ? ሁለተኛ አረፍተ ነገር ላይ ምን አለ? ምን አለ? ክርስቲያን በመባሉ አይፈር አይደል? እኔ እኮ ክርስቲያን የሚል ቃል የለም እኮ አላልኩ። ኧረ በፈጣሪ በጣም በርካታ ቦታ ላይ ክርስቲያን የሚል ቃል እንዳለ እኔ እሰጥሃለሁኝ። እሱ አይደለም ጥያቄ። ክርስትና የሚለው ቃል አለ ወይ? የለም መጽሐፍ ቅዱስ ላይ ብለህ እኮ ስትከራከር ሰምቼ ነው። ከኔ ጋር እንኳን አይደለም እኮ ምንድን ነው ከሌላ ሰው ጋር እኮ ክርስትና የሚለው ቃል መጽሐፍ ቅዱስ ላይ የለም ነው እኮ ያልኩህ። አታዳምጥም እንዴ? እሺ በቃ እንለፈውና ወደ ቅድሙ እንምጣ። ግድ የለህም አንተ ይኸውልህ፣ እኔ አልከራከርም። ለምን መሰለህ? በማስረጃ ስለሆነ አንዴ ላሳያቸው ለሌሎቹ ክርስትና የሚለው ቃል እንደሌለ። ቆይ ኑ ላሳያቸው። ወላሂ አንዴ ኑ። ያው መጽሐፍ ቅዱስ ላይ ልገባ ነው። ይታያቸዋል አይደል? መስቀሉ መጽሐፍ ቅዱስ ያው አምሃሪክ ባይብል። እሺ እዚህ ጋር እንግባ። ሰርች ማድረጊያው ጋር እዚህ ጋር ቀጥታ ትገቡና ክርስትና ብላችሁ ጻፉ። አሁን እዚህ ቦታ ላይ ለምሳሌ ሙሴ ብዬ ብጽፍ ሙሴ ስንት ቦታ እንዳለ ያመጣላችኋል። ይታያል አይደለ? በቢጫ የተቀለሙት እነዚህ ሙሴ 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 ስንት ቦታ ላይ ይልሃል። ውጤት 781 ቦታ ላይ አለ ሙሴ የሚለው። አያችሁ ሙሴ የሚለው 781 ቦታ አለ። እሺ ክርስትና የሚለውን እስኪ እንጻፍ። ክርስትና እስኪ ሰርች እናድርገው። ውጤት ስንት ቦታ አለ? ስንት ቦታ አለ መጽሐፍ ቅዱስ ላይ ክርስትና የሚለው ቃል? ያ ክርስትና ብዬ ጽፌ ውጤት ስንት ቦታ ላይ ያለው? ዜሮ። አንዲት ቦታ ላይ ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። እሺ እሱ አሳይተናል። ይኸውልህ እሱ አንዴ አዳምጠኝ። ጥሩ እሺ፣ ጥሩ አሳይተናል። በእውነት ተባረክ። ምንድነው መሰለ ክርስቲያንና ክርስትና ልዩነቱን ደግሞ ልክ እንደዚሁ ንገረን። ዜሮ አድርገህ ወይም ደምረህ ክርስቲያንና ክርስትና ልዩነቱን ንገረኝ። እሺ ለመጀመሪያ ጊዜ ኦኬ፣ ክርስቲያን የሚለው ስም ወደ እሱ ስንመጣ ጊዜ ለመጀመሪያ ጊዜ ይሄ ስም ወይ
እኮ ጥያቄ ዋት ኢዝ ዘ ዲፈረንት እኮ ወደ መልሱ ልንመጣ ነው። አዳምጠኝሽ፣ ወደ መልሱ ልንመጣ ነው። እሺ በመጀመሪያ ክርስትና የሚለው ቃል ማነው? ክርስቲያን የሚለው ቃል መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ይገኛል አይደለ? አዎ እዚያ ላይ ደቀ መዛሙርቱም ለመጀመሪያ ጊዜ በአንጾኪያ ቤተክርስቲያን ተሰባሰቡ፣ በዚያም ክርስቲያን ተባሉ ይላል አይደለ? ለመጀመሪያ ጊዜ ክርስቲያን የተባሉት እዚያ ነው። እሺ በጣም ጥሩ። አሁን ክርስቲያን ተባሉ ይላል። ይሄ ክርስቲያን የሚለውን ስያሜ ያወጣላቸው አምላክ ነው ወይንስ ነቢያቶች ናቸው ወይንስ ክርስቶስ ነው? ለእኔ ጥያቄ ነው። መልስ ልስጥህ እኮ። ስለዚህ እኔ ልጨርስ ወይንስ አንተ ትመልሳለህ? ጨርስልኝ። ችግር የለም መማማር። ስለዚህ ክርስትና የሚለው ቃል መጽሐፍ ቅዱስ ላይ የለም። ነገር ግን ክርስቲያን የሚለውን እንዴት እንደመጣ መጀመሪያ ሲያስቀምጥልን ጊዜ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። እሺ ተባሉ የሚለውን አስተሳስሩበት። ባዩ ማን ነው? አምላክ ወይንስ ነቢያቶች ናቸው ወይ አይደሉም? በጣም ያሳዝኑ። መልስ ልስጥህ። ታውቃለህ አንተ ማለት ነው እግዚአብሔር አይደለም ክርስቲያን ያላቸው ነቢያቶችም አይደለም። ልመልስልህ። ማን አለ? አምላክ ነው? ሰዎች ናቸው? ምንድን ነው? ማን ነው እንዲህ ያላቸው ላልከው ልመልስልህ አይደል? እዛው ላይ ቁጥር 27 አምላክ ነው ወይንስ ነቢያቶች ናቸው ክርስቲያን ያላቸው? እዛ ጋር በጣም ጥሩ። ከፍ ብለህ አንድ ስቴፕ ከፍ ብለህ ብታነብ በመንፈስ ቅዱስ ተመርተው ነው የምለው። አየህ መንፈስ ቅዱስን ምን ያሉት? ይኸውልህ አሁን ቅዱስ ቁርአን ወረደ ከአላህ ዘንድ ብለህ ነበር አይደል? ቅድም ምሳሌ ነው መናገር። ክርስቲያን ተባለ ይላል ያላቸው ማን ነው? ለጥያቄው ይኸውልህ እባክህ ይኸውልህ ከፍ ብለህ አንብባ። ክርስቲያን ያላቸው ማን ነው? በመንፈስ ቅዱስ ተመርተው ባዩ ማን ነው? እነሱን ስለ ሐዋርያቶች ሳይሆን ጥያቄ ደቀ መዛሙርትም ክርስቲያን ተባሉ ይላል ያላቸው ክርስቲያን ብሎ እዛ ላይ የሰየማቸው እግዚአብሔር ነው ወይንስ ነቢያቶች ናቸው? የእግዚአብሔር መንፈስ ቅዱስ በነቢያቱ በጴጥሮስ አማካኝነት ጴጥሮስ እንዲናገር አደረገ። መንፈስ ቅዱስ ጴጥሮስ ነው ክርስቲያን እያለ ያለው እዚያ ጋር። በጴጥሮስ እዚያ ጋር ክርስቲያን ያላቸው ጴጥሮስ ነው። ከፍ ብለህ አንብበዋ ቁጥር 24 ጀምረህ በቃ በርናባስና ይኸውልህ ቁጥር 24 ላይ ጴጥሮስ እንደሆነ ክርስቲያን ተባሉ ይላል እንጂ ማን እንደሆነ ባይዘገር ጴጥሮስ ነው የሚል ካለ ተገለጸ እኮ እሱ እንደዚህማ አትሁን። ያ ክርክር እንዳይሆንብን እስዬ ለምን መሰለ ቁጥር 24 አንብብና አንተ መከራከር ይመስላል። እኔ ግን አልከራከርም። ለምን መሰለ ቃሉ ላይ 24 አንብበው ወደ ማስረጃው እንሂድና ጴጥሮስ ነው ብለህና ለዛ ጋር እንመልከተው። ቶ ክርክር ነው እንትን ቶ ምናምን የሚለውን ቃል ተውና እሺ 24 ጀምረህ ክርስቲያን ያላቸው ማን ነው? አንብብ ከ24 ችግር የለም አነበው። እሺ ከ24 ጀምሬ ደግ ሰውና መንፈስ ቅዱስ እምነት የሞላበት ነበረ። ብዙዎችም ወደ ጌታ ተጨመሩ። በርናባስም ሳውልን ሊፈልግ ወደ ጠርጤስ መጣ። በርናባስም ሳውልን ሊፈልግ ወደ ጠርሴስ መጣ። ባገኘውም ጊዜ ወደ አንጾኪያ አመጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብንም አስተማሩ። ደቀ መዛሙርትን መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። እሺ ምን የነበረው ሰው ነው መንፈስ ቅዱስ የሞላበት? ደግ የነበረው ሰው ላይ መንፈስ ቅዱስ በርናባስ ጴጥሮስ ነው ክርስቲያን ያላችሁ የሚለው ቃል የት አለ? የቃላቱን ስህተት ይቅርታ ጠይቃለሁ። በርናባስ ለማለት ፈልጌ ነው። በርናባስ ደግ ሰው የነበረው በርናባስ መንፈስ ቅዱስ ሞላበት። ከዛ እንዳልከው ብዙ ቁጥር ያላቸውን ሰዎች አገኘ። እዛ የነበሩትን ክርስቲያን ብሎ ጠራቸው። ስለዚህ መንፈስ ቅዱስ አይልም እንደሱ በበርናባስ እንደሱ ሳም በርናባስ ክርስቲያን ብሎ ጠራቸው አይልም። እሺ ማን ይላል ቁጥር 24 ላይ? አዎ እዚህ ቦታ ላይ ባገኘው ጊዜ ተባሉ እያለ ነው የሚገልጸው። አሁን ይሄንን ማን ነው እንደዚህ ያለው? ማን ነው? ቆይ አዳምጥ፣ አንድ ጊዜ ተረጋጋ። አሁን እዚህ ቦታ ላይ ማን እንዳላቸውና ለምን እንደተባሉ እስኪ እንመልከተው። ክርስቲያን የሚለውን ይሄንን ቃል አመጣጡን ማለት ነው። እሺ የት ጋር እንመለከታለን? እዚህ ጋር ማስረጃ አውጣና ትልቁ ላይ አድርጉት እና ማስረጃ አውጣ። ክርስቲያን ማለት የክርስቶስ ተከታይ ነው የሚለውን መጽሐፍ ቅዱስ ላይ የቱ ጋር ነው ያገኘው? ክርስቲያን ብሎ እየሰየማቸው አንደኛ ጠላት ነው፣ ጣዖታውያኖች ያወጡት ስም ነው። ያንን ያወጡትም ለምንድን ነው ከተባለ እናንተን ለእነዚያን ሐዋርያቶችን ለማስቆጣትና እነሱን ለማሾፍ በእነሱ ያደረጉት የሆነ መጠሪያ ነው። አንዴ ላሳያችሁ፣ እዚህ ቦታ ላይ እንመልከት። ያና አንዴ ትልቁ ላይ አድርጉኝ ልጆች፣ ትልቁ ላይ አድርጉኝ። ይታያቸዋል? መልካም። እዚህ ጋር ክርስቲያን ወይንም ክርስቶስ የሚለው ክርስቲያኖች
አማኞቹ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብለው የተጠሩት በ42 ዓመተ ምህረት አካባቢ ነው ይላል። የቅድሙን ማለት ነው። አየህ አይደለ? ይህ ማዕረግ ወይም ክርስቲያን የሚለው መጀመሪያ ላይ እንደ ክስ ጥቅም በተቃዋሚዎቻቸው ላይ ይውላል። አላሁ አክበር። አየህ አይደለ? ይህ ነው። ይሄንን ስም ያወጡላቸው ተቃዋሚዎች ናቸው። እዛቻለ አይደለ? ስለዚህ ተቃዋሚዎች ያወጡትን ስም ክርስቲያን ብለው የጠሯቸው ጠላቶች እንጂ አንተ እዛ ላይ ምን አልክ? ባርናባስ ነው ክርስቲያን ያላቸው ይላል። እንደዛ አይደለም በፍጹም። አንተ እኔ እንደዛ አላልኩም። ይኸውልህ አንተ ቁጥር 24ን ስታነብ ይኸውልህ አሁን መደማመጥ ያስፈልጋል። ቁጥር 24ን ስታነብ ደግ ሰው ነበረና መንፈስ ቅዱስ የሞላበት ብለህ አነበብክ እኮ። ቃልህን እንዴት ትሽራለህ? የግድ እኮ አንድ ሰው አምነው ትክክል መሆኑን አረጋግጠው ክርስቲያን ከሆነ ስህተት ከሆነ ክርስትናውን ትቶ እውነት ከሆነ ወደ እስልምና መምጣት አለበት፣ የሚያዋጣ እውነት ስለሆነ። ስለዚህ መንፈስ ቅዱስ ደግሞ የአላህ ኃይል ነው፣ ኃይሉ ነው፣ ጉልበቱ ነው። በሱ ነው ሰማይና ምድርንም የፈጠረው በመንፈስ ቅዱሱ ኃይል። ስለዚህ እነዚህን ክርስቲያን እንዲሆኑ ክርስቲያን ናቸው ብሎ እንዲናገር የተጠቀመው በመንፈስ ቅዱስ ኃይል በበርናባስ በኩል ነው። ይሄ ተጽፎ እያለ ለመፋቅ ብንሞክር ጥሩ አይደለም፣ ጥሩ አይደለም። እንደሱ እንደሱ የማይለውን ነገር አስጀምር ከራስ ይላል እንጂ አንብበው ለምን አይልም? እስኪ እኔ ላንብብልህ፣ እስኪ እኔ ላንብብልህ። አንብብሽ አንተ ማንበብ ካልቻልክ እኔ ላንብብልህ። ቁጥር 24ን እኔ ላንብብልህ። አንብብ። ይኸውልህ አንተ ቅድም ምን አልክ? ጴጥሮስ ነው ያለው አልክ፣ ክርስቲያን ያለው አይልም። እንደሱ በርናባስ የሚለውን ስማ፣ በርናባስ የሚለውን ጴጥሮስ በማለቴ እንደ ትልቅ ስህተት እኔ ፍጹም ነኝ እንዴ? አንተ ፍጹም ነህ እንዴ? እሱ ታውቁት እኮ እሱ ነው። ይኸውልህ ሰላምታ እንኳን ትሳሳታለህ። ልንገርህ፣ እሱን ታውቁትና ባርናባስ ነው ክርስቲያን ያላቸው የሚለው ቃል የለም እያልኩህ ነው። እሱ ላይ ራሱ ማለት ነው የለም ደስ ተባሉ አረ እንጂ ባርናባስ አላቸው አይደል? እሺ አሁንም ልታረም ደግመህ አንብብልኝ። ቁጥር 24ን ደግመህ አንብብልኝ። እንዴ ደግ ሰው መንፈስ ቅዱስ እምነት የሞላበት ነበርና አለ። እሺ ያ ደግ ሰው ማን ነው? ያ ደግ ሰው ማን ነው? ስለ ደጉ ሰው ሳይሆን ጥያቄያችን ባርናባስ አላቸው የሚለውን ቃል እኮ እንደታሳየን ነው። ሳም 25 ላይ አንብብ። እሺ በርናባስ የሚለውን 25 ላይ ወደ ደግሞ አንብብ። የፈለኩት ባርናባስ የሚለው ነው። ይኸውልህ ባርናባስ ነው ክርስቲያን ያላቸው የሚለውን ቃል ነው የፈለኩት። 25ን አንብበው። ባርናባስ እንደሱ ብለው ነው የፈለኩት። እንግዲያውስ ይኸውልህ አንተ የግድ አንፏቀህ ነብዩ መሐመድ ልታደርገኝ ፈልገህ ከሆነ እኔ አልሆንልህም። እሱ እንኳን ከሰው ከውሻ ጋር እንኳን የተጣላ እርጉም ሰው ነው። እሺ እርጉም የመጨረሻ ውሻ ፈጣሪ የፈጠረውን ውሻ ጠላቴ ነው ብሎ ብቻ የጠላ እርጉም ነው። ውረድ እባክህ፣ ጥፋ ከዚህ ጋር ቆሻሻ የሰይጣን ልጅ። አድሚኖች አታወርዱትም እንዴ? ባለጌ አድሚኖች ምን ሆናቸው ነው? እኔ አልተመቸኝ እንትን ለማለት እኔ ይዞኛል። ኮሜንት ላይ ማንም ሙስሊም እንዳይሳደብ ስለተናደዱ ነው። ምክንያቱም ክርስትና የሚለው ቃል መጽሐፍ ቅዱስ ላይ አንዲት ቦታ እንደሌለ ዛሬ አይተዋል። በቃ በዚህ ያናደዋል። መናደድ አልነበረባቸውም። እስከ ዛሬ የማናውቀውን ነገር አሳዩን ሙስሊሞች ብላቸው ልትደሰት ነው የሚገባው። ክርስትና የሚለው ቃል ወላሂ መጽሐፍ ቅዱስ ላይ አንዲት ቦታ ላይ የለም። ተስፋ ቅረቱ የለም። ቦታቸው አለ የለም። እንደዛ የሚለው ቦታቸው ክርስትና የሚለውን ቃል የሚያመጣ ሰው ካለ ሊያደንቀዋለሁ። ምር ነው የመጣሁት ብሎ በመጨረሻ በስድብ ተቋጨ ነገሩ። ግን ያስጠላል። የኔ ጥያቄ የመጀመሪያው እዚህ ቦታ ላይ አንተ መተህ እንትን ስትል ጥያቄ ጥሪህ ምንድን ነው? ይቅርታ አድርግልኝና ጥሪህ ምንድን ነው? ወደ ስም መጣራት ነው ወይስ ወደ እውነት መጣራት ነው? አሁን ክርስቲያኖችም ክርስትና ስም የኛ ነው ትክክል ይላሉ። ስም ነው። እውነተኛ ክርስቲያን ሆኖ መማር ለምትፈልጉ አይደል ለምትሉት። እናንተም ስትጣሩ ደግሞ እስላም ሆኖ ነው የምትሉት ወይስ ደግሞ ወደ እውነት ነው እየተጣራችሁ ያላችሁት? ከጥያቄ በፊት ወደዚህ ነው መምጣት የምፈልገውና እሺ እኛ የምንጠራቸው ወደ እውነት ነው። እውነትም ምንድን ነው? አምላክ አላህ ስብሐነ ወተዓላ ኢነ ዲነ ዒንደ ላሂ ልእስላም ይላል። እውነተኛው ሃይማኖት ከኔ ከአምላካቸው ዘንድ እርሱ ኢስላም ነው እያለ ይናገራል። ያ ነው አንድና ብቸኛ የሆነውን አምላክ የአብርሃም የኢስሐቅ የያዕቆብን አምላክ እናምልክ በአንድነት ነው። አላህ ምን አለ ባጭሩ? ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን ይላል። ሙሐመድ ሆይ ይላል። ይሄን ጥሪ በደንብ አስተውላችሁ አዳምጡ። ወላሂ ክርስቲያኖች ለእናንተ የተደረገ ጥሪ ነው። አምላካችሁ አላህ ሱብሓነሁ ወተዓላ ያደረገላችሁ ጥሪ ነው። እዝነት የተሞላበት ጥሪ ነው። ሙሐመድ ሆይ አለ እንዲህ በላቸው ለክርስቲያኖች አለ
ተዓሉ ኢላ ከሊመቲን ሰዋኢን በይነና ወበይነኩም እኛንም እናንተንም እኩል ወደምታደርገን ወደ ሆነችዋ ንግግር ኑ ብለህ ጥሪ አድርግላቸው። ያች ንግግር ምንድን ነች? አላ ናዕቡደ ኢለላህ ከዚያ ከአንዱ አምላክ በስተቀር ሌላ ማንንም ላናመልክ በቃ ወላ ኑሽሪከ ቢሂ ሸይአን በእርሱ ላይ ቅንጣት ሌላን አካል ላናጋራበት ወላ የተኪዘ ባዕዱና ባዕድን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአና ሙስሊሙን አንዱን አምላክ እናምልክ ነው። አምላክ አንድም ሶስትም አይደለም፣ አንድ ብቻ ነው በማንነትም በምንነቱ። ያ አምላክ የአብርሃም የኢስሐቅ የያዕቆብ የነ ማርያም የነ መሲሁ የነ ገብርኤል የነ ሚካኤል አምላክ የሆነው ያንን አንዱን አምላክ እናምልክ ነው። ራሴ ትክክል ነው ቢል አንድ አምላክ ውጭ ይኖራል ብዬ የምገምተው ነገር የለኝምና፣ ግን አሁን እስኪ ነቢያቶች ማንኛውም ነቢይ አንተ በምታምነው ከአደም ጀምሮ እስከ መሐመድ ድረስ ባሉ ነቢያቶች ሁሉም ለቅድስና ነው የተጣሩት። ቅድስና ማለት ወንድ ፈጣሪ በቃ የሰው ልጅ ወደሚተርፍበት ለራሱ ጥሪ ማለት ነው። እስኪ ነቢያቶች ከታዘዙት ግዳጅ ውጭ በሆነ መልኩ ለሰው ልጅ ምን ያበረከቱ ነው? ምንድነው ያበረከቱት? እዝነት ነው። ትክክል እየተሰማ ነው? አዎ ይሰማኛል። ቀጥል። ትክክል ይሰማል። የአንተ ድምፅ ይሰማኛል። አዎ ይሰማል። ሰምተኛል? አዎ ይሰማል። ትክክል እዝነት ነው። ግዳጃቸውን ፈጣሪ በሚያውቀው ልክ አድርሰው ሲያበቁ ለሰው ልጆች ለወንድሞቻቸው ለእህቶቻቸው ለበኒ አደም ካደረሱ በኋላ እነሱ ያተረፉት በተጨማሪ እዝነት ነው አይደለ? ግን ማንም ይምጣ ላቸው አንድ ፈጣሪ ነውና ወንድምህን አባትህን አይደለም የሚልከው አይደለ? ስለዚህ መጥቶ ለአንተ ጥቅም እውነትን የተነፈሰ ሰው ትክክል አይደለም ብሎ መሳደቡ ምን አመጣ? ማንም ያስተምር፣ ማንም ወደ እውነት ይጠራ። አንተም ሁን ለምንድን ስድቡ መጣ? ወይም ደግሞ ይሄ ነው ትክክል ሳይሆን ወደ እውነትና ከተባለ ወደ አንድ ፈጣሪ ከጠራኸው ስድቡ ምን ያደርጋል? ትክክል ወላሂ እኛም እሱን ነው እኮ እያልን ያለ ነው። እና እውነት ሁሉም ሰው ወደ እውነት መጥቶ ነው እዚህ ሊማር ነው የመጣው፣ እውነትን ፍለጋ ነው የመጣው። አንዳንዶች ስም ለማጠልሸት ይመጣሉ፣ አንዳንዶች እውቅና ለማትረፍ ይመጣሉ፣ አንዳንዶች ለመቀኝነት ይመጣሉ። ያ ማለት የኔ ቀጣይ ጥያቄ የሚሆነው አንድ ጥያቄ አለ። እሺ ቀጣይ ጥያቄ ምንድን ነው? ጥያቄን ሳስቀምጥ በፈጣሪና በሰው ልጆች መካከል ስላለ ነገር ነው። አንድ አላህ ፈጣሪ የሰው ልጆችን መጽሐፎችንም ልኮ ነቢያቶችንም ልኮ እኔን ተገዙኝ፣ እኔን ብቻ ተገዙኝ በብቸኝነቴ ብሏል። ጥቅሙ ለሰው ልጆች ወይስ ለሱ ነው? ጥሪው ለማን ነው? ይሄ ጥቅም በጣም ጥሩና ወሳኝ ጥያቄ። አምላክ አላህ ሱብሓነሁ ወተዓላ እኔም በብቸኝነት ተገዙ ብሎ ሲጣራ ጊዜ ጥቅሙ ለእርሱ ነው ወይንስ ለራሱ? ማን ነው? ጥያቄው ምን እንደሆነ ታውቃለህ? እሱ የራሱን የበላይነት ስልጣን ለማሳየት ነው ሃይማኖት የመሰረተው ወይስ ለኛ ጥቅም ነው? እሺ አዳምጠኛ፣ መልሱን መለሰልህ። እሺ ትክክለኛ ጥያቄ ነው። ፈጣሪ ሃይማኖትን ወደ ምድር ለኛ ይሄ ነው ሃይማኖታችሁ ብሎ የላከው የራሱ ኃያልነት ለማሳያ ወይስ እኛን ለማትረፍ? እሺ አዳምጥ አሁን መልሱን። እሺ አዳምጥ መልሱን። ከኔ ጋር ነህ? ልጆች አይሰማም እንዴ? ይሰማል? ተስማዕን ከላሚ ወላ? እሺ ለመሆኑ አምላክ አላህ ሱብሓነሁ ወተዓላ እንድንገዛው ያዘዘን እርሱ ነው ተጠቃሚው በዚያ ነገር ላይ ወይንስ እኛ ነን የሚል ጥያቄ ነው። አየሽ ሚዩት አድርግ። መልሱን በኢስላም ላይ ታገኛላችሁ። በመጀመሪያ ስናይ ጊዜ ከኛ ካለመኖር ወደ መኖር የመጣን ፍጥረታቶች ነን። ስለዚህ ባለቤት አለን ማለት የፈጠረን አካል አለ፣ ያስገኘን አካል አለ። ያስገኘን አካል ካለ ለምንድን ነው ያስገኘን? ነግሮናል ወይ ይሄን ነገር የሚለውንም እንመጣለን። አያችሁ አይደለ? ሁሉንም በተራ እናየዋለን። ያስገኘን አካል ካለመኖር ወደ መኖር ያመጣን ማን ነው? አላህ ሱብሓነሁ ወተዓላ። ማስረጃ ቃለ ሱብሓነሁ ወተዓላ ወሚን አያቲሂ አን ኸለቀኩም፣ ከተአምራቶች መካከል እናንተን መፍጠር የማስገኘት እያለ ይናገራል። ኸለቀኩም ሚን ነፍሲን ዋሂዳ፣ ያፈጣጠራችንን ሁሉ መንገድ ተናገረ። ከአንዲት ነፍስ ፈጠርኳችሁ ይላል። ثم جعل منها زوجها፣ ከዚያም ከዛች ለአንዷ ነፍስ ከራሷ ነፍስ ጥንድን አደረኩላት፣ ሔዋንን ማለት ነው፣ ወይንም ሐዋን ከአዳም ሔዋን። ወበث منهما رجالا كثيرا ونساء፣ በርካታ ሴቶችንና ወንዶችንም ከነርሱ በተንኩኝ ይላል፣ አስገኘሁኝ ይላል። ያ ማለት እኛን ያመጣን ያስገኘን እርሱ እንደሆነ በምን መንገድ እንዳስገኘን አሁን ገለጸ። يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء እያለ ተናገረ። ይሄን አሁን ከጨረስን በኋላ እሺ የፈጠረን እርሱ መሆኑን ካወቅን በኋላ ለምን ዓላማ ነው የፈጠረን የሚለውን ደግሞ እንሂድ። ለምን ዓላማ ነው የፈጠረን የሚለውንም አላህ ሱብሓነሁ ወተዓላ ሲናገር ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ። ሰዎችንም ሆነ ጅኖችን አልፈጠርኳቸውም እኔን በብቸኝነት እንዲገዙኝ እንጂ አለ። አያችሁ፣ ያ ነው
ሁወ አንሸአኩም ሚነል አርድ ወስተዕመረኩም ፊሃ ይላል በሌላ ቦታ ላይ። እኔ ከምድር ሰራኋችሁ ፈጠርኳችሁ በእርሷም ላይ እንድትሰሩ እንድታስውቧት ምድርን አደረኳችሁ እያለ ይናገራል። እንደ አጠቃላይ የተፈጠርንበት ዓላማ ምንድን ነው? አንድና ብቸኛ የሆነውን አምላክ አላህ ሱብሓነሁ ወተዓላ ያን የፈጠረን እንድንገዛ ነው። ስለዚህ አሁን መገዛታችን ጥቅሙ ለማን ነው ነው ልጁ ጥያቄው። ለአላህ እኛ ከሰገድን ማን ነው ስንጾምና ስንሰግድ ጊዜ እርሱ ነው ተጠቃሚው ወይስ እኛ ነን ተጠቃሚዎቹ? አላህ ራሱ ይመልስልናል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ያዕኒ ፊል ሐዲስ አልቁድሲ የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልብ ረጁል ዋሒድ ሚንኩም ለማ ዛደ ዛሊከ ፊ ሙልኪ ሸይአን የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀር ቀልብ ረጁል ዋሒድ ሚንኩም ለማ ነቀሰ ዛሊከ ሚን ሙልኪ ሸይአን። አምላክ አላህ ሱብሓነሁ ወተዓላ ምን አለ? እናንተ የአዳም ልጆች ሆይ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም እኔን በሚፈራ ሰው በአንድ ሰው ልብ ላይ ብትሆኑ ሁላችሁም የዓለም ሰዎች እኔን የምትፈሩ ብትሆኑ ያለ እኔ ስልጣኔ ላይ የሚጨምርልኝ ነገር የለም አለ። በዚሁ አንጻር ቀጥሎ ሲናገር ምን አለ? እናንተ የአዳም ልጆች ሆይ ከመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም የዓለም ሰው ሁሉ በአንድ በአማጺ ሰው ልብ ላይ ቢሆን እኔን የሚያምፅ ህዝቦች ብትሆኑ የዓለም ህዝቦች እኔን ከስልጣኔ የሚቀንስብኝ ነገር የለም አለ። ስለዚህ እርሱ የሚጠቀመው ነገር እንደሌለ ከዚህ እንረዳለን። አንተ ስለሰገድክና ስለጾምክ እርሱ የሆነ የሚጨምርለት ነገር ያለው መስሏችሁ ከሆነ አሁን የምትነግረኝ ነገር ብሰግድም ለራሴ ነው ብጾምም ለራሴ ነው፣ ለሱ የሚሆነው ነገር የለማ። ሌላኛ ጥያቄ ይሄ እንደዚህ ከሆነ የሰው ልጆች በፍርድ ቀን በፈጣሪያቸው ላይ ምንም አይነት ቅሬታ አይኖራቸውም ብሏል ይላል። በፍርድ ቀን የበኒ አደም ልጆች በፈጣሪያቸው ላይ ቅሬታ የለባቸውም ነው የሚለው። እንዴት ቅሬታ የለባቸውም ማለት? እሺ ቅሬታ የለባቸውም ማለት በፍርድ ቀን በፈጣሪያቸው ፊት ይቀርቡና ዱንያ ላይ በሰሩት ስራ ፍርድ ይሰጣቸዋል። በዛ ፍርድ ወደ ጀሃነም እንኳን ቢወርዱ በፈጣሪያቸው ላይ ግን ቅሬታ የሚያስነሳ ነገር ምክንያት አይኖራቸውም። ምክንያቱም እርሱን ክደውትና ምጸውት ከሆነ ራሳቸው ያምናሉ ይሄንን። ምክንያቱም በዚህ ምድር ላይ ፈተና ሰጥቷቸዋል። እኔም በብቸኝነት ተገዙኝ ብሎ አዟቸዋል። የፈጠረባቸው ከክህደት ውጭ ሙሉ በሱ ሆነ ክህደት ውጭ ለምሳሌ ሙስሊሞችን ነው በዚህ ነገር ላይ እንትን ምለው በፈጣሪያቸው ፊት ዱንያ ላይ በሰሩት ስራ እሱን በብቸኝነቱ አምልከውት ራሳቸው ግን በሰሩት ስራ ወደ ጀሃነም ቢወርዱ በፈጣሪያቸው ላይ ግን ቅሬታ የሚያነሱት ጥያቄ አይኖራቸውም ነው። እንደዛ ነው የሚለው። አሁን ለምሳሌ እኔ ቅሬታ ለምሳሌ ምን ቅሬታ አለ ብትለኝ አንድ ጥያቄ ልጠይቅ። ይሄን አንድ ሐሳቤ ልናገር። እኔ ለምን ሰው አድርገህ ፈጠርከኝ የሚል ቅሬታ አለ። ረጋ እያልክ ሰውዬው አንድ ነገር እየጨረስክ ወደ ቀጣዩ ትሄዳለህ። ሙስሊም በመሰረቱ ጀሃነም አይገባም፣ የጀነት ነው። ቃል በቃል በቁርአን ላይ ማስረጃ ልስጥህ። አላህ ቃል በቃል ሙስሊሞች የጀነት ናቸው ብለዋል። እርግጠኛ ሆነ እስኪ ማስረጃ ልስጥህ። ነቢያችን ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ከወዲሁ ወቁ ብለው ተናግረዋል። አይ ላሳየህ ወይ እየጠበቁ ነው። አዎ ላሳየህ አንድ ጊዜ የሰማኝ ነው። እሺ ችግር የለውም። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው የተናገሩበትን ላሳያችሁ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር ኢነል ጀነተ ላ የድኹሉሃ ኢላ ነፍስ ሙስሊማ ይላሉ። ወደ አማርኛ ልቀይርላችሁ። ወደ አማርኛ ያውና ተመልከቱ። እዚህ ጋር ይታያችኋል። ምን ትላለች እቺ ቃል? በእርግጥም ጀነት ሙስሊም ነፍስ ካልሆነ በስተቀር አይገባም አሉ። አየህ ከኔ ጋር ይታያል። እውነት ነው። እሱን ነው ደግሞ ላይ በሚለው ነው አይደል የሚሄደው። እንደዛ ነው። ነገር ግን እኔ አሁን አላህ እንደፈጠረኝ እርግጠኛ ሆኜ ስቀበልህ ቅሬታ አይኖራቸውም የሚለው ነገር ግን
ቅሬታ ቢኖርብኝ አንድ ከታች አንደኛው ኮሜንት ውሻ ሆነ መፈጠር ፈልገህ ነው እንዴ ይላል። በዚህ አልቃወምም። በነገራችን ላይ የኔን ፍላጎት እሱ አልገለጸውም፣ እኔ ውስጥ አለ። አሁን እኔ ለዚህ ቅሬታ ለማቀርበው አንተ መልስ ይኖርሃል፣ መልስ ሰጥሃል። ሰው ሁኜ መፈጠር አልፈልግም ነበር ብዬ ለማቀርበው ቅሬታ ለዚህ ምክንያት ይኖረዋል። ሰው ሁናችሁ መፈጠራችሁ ምክንያቱ ይሄ ነው ብሎ ያቀረበው ነገር አለ። ኮሜንታተሮች ጋር አትጣላ፣ ተዋቸው። ኮሜንታተሮች ጋር አትጣላ። ይኸውልህ አሁን ግልጽ ጥያቄህን ግልጽ አድርግና አጠር አድርገህ ጠይቅ። እሺ፣ ቀስ ብለህ ጠይቅ። እሺ፣ ጥያቄህን ግልጽ አድርግና ጠይቅ። አይ እሺ፣ የዛኔ ተቃውሞ ይኖራቸዋል ወይ ነው ጥያቄ። ሰዎች በሚቀጡ ጊዜ በቃ አሁን ልመልስልሽ፣ አዳምጠኝ፣ ልመልስልሽ እኮ በምድር ላይ ይሄንን ሁሉ ልኬላችሁ ነበር ይላል ነው። ትሰማኛለህ? ይሄንን ሁሉ ነገር እኔ ልኬላችኋለሁ፣ መጽሐፎች ልኬያለሁ፣ ነቢያቶችን አስጠንቃቂ ልኬያለሁ ይላል ነው። እኔ ያልተቀበልኩትን ሳልቀበለው እኔ እዛ ቦታ ላይ እንትን ስለ እኔ ፍርድ ሲፈረድብኝ ለምን ሰው አድርገህ ፈጠርከኝ ብዬ ባቀርብ፣ ግን እዚህ ቦታ ላይ አሁን በዱንያ ላይ እያለ ለዚህ ምክንያት በቁርአን ገልጿል። ሰው አድርገን ለተፈጠርንበት ምርጫችን ነው ወይ? እሺ፣ አዎ። ምን ሆነህ ለመፈጠርህ ምርጫችን ነው ወይ የምትለው ምንድን? ሰው ሆነህ ለመፈጠርህ ነው? ይኸውልህ ጥያቄህን ግልጽ አድርግ። ግልጽ አይደለም እንዴ? ጥያቄ እኮ የመጀመሪያ ቅድም ምን ብያለሁ እኔ የፍርድ ቀን የሰው ልጆች በፈጣሪያቸው ላይ ቅሬታ የሚያቀርቡበት ምንም ምክንያት አይኖራቸውም ይላል እስልምና አይልም እንዴ? አላህ ፍትሃዊና እሱ ጥርት ያለ ነው። ከምንም ነገር ከጎዶሎ ነገር የጠራ ነውና ምንም ነገር እነሱን የሚጎዳ ነገር ለሰው ልጆች አላደረገምና፣ ግን ለምን ፈረድክብኝ ብሎ የሰው ልጆች ቅሬታ የሚያቀርቡበት ምንም ምክንያት አይኖራቸውም ብሏል። እኔ ከዚህ ምክንያት ሁሉንም እንኳን ብስማማ በራሴ ስራ ነው እሱ ቅጣቱን የሰጠኝ ብል እንኳን እኔ ሰው ሁኜ መፈጠርን አልተስማማሁበትም። የሰራሁ ስራ ግን ራሴ ፈቅጄ ነው ልል እችላለሁ። ለዚህ ምክንያት እሱ ሰው ሁናችሁ የተፈጠራችሁበት ይህ ነው ብሏል። የሰራሁ ስራ በፍላጎቴ ነው። መፈጠሬስ በጣም ጥሩ። ሰው ሁነህ በመፈጠርህ አይቀጣህም፣ አይጠይቅህም። ሲጀመር ያው ተርፋከስ የምትጠየቀው የቀጣዩ ዓለም ዕጣ ፈንታህ የሚወሰነው አንተ በፈቃድህ ንጹህ አይምሮ ሰጥቶሃል አይደል? አንተ በፈቃድህ ወደህና ፈቅደህ በሰራኸው እንጂ በስራህ እንጂ የምትጠየቀው በሰውነትህ አይደለም። ማስረጃ ቃለ ሱብሓነሁ ወተዓላ እውነት ነው። ፈመን ያዕመል ሚስቃለ ዘረቲን ረጋ ብለህ አዳምጠህ እንዴታው እንጂ በስራህ እንጂ የምትጠየቀው በማንነትህ አይደለም አልኩህ። ያው ሰው ሁነህ በመፈጠርህ፣ ወንድ ሁነህ በመፈጠርህ፣ ሴት ሁነህ በመፈጠርህ፣ ጥቁር ሁነህ በመፈጠርህ፣ ቀይ ሁነህ በመፈጠርህ በዚህ አይወሰንም የቀጣይ ዓለም ዕጣ ፈንታ። እሺ በምንድን ነው ከተባለ ታዲያ በስራህ ነው። ፈመን ያዕመል ሚስቃለ ዘረቲን ኸይረን የራህ ወመን ያዕመል ሚስቃለ ዘረቲን ሸረን የራሁ አለ። ብናኝ አፈር እንኳን የምታክል መልካም ስራን የሰራ ሰው እርሷን ያያል። ብናኝ አፈር የምታክል እንኳን መጥፎን ስራ የሰራ በእርሷን ያያል። መን ዓሚለ ሷሊሐን ፈሊነፍሲሂ ወመን አስአ ፈዐለይሃ። ሌላ ቦታ ላይ መልካም ስራን የሰራ ሰው ያለ ራሱ ነው የሚጠቅመው፣ ክፉን ስራን የሰራ በራሱ ላይ ነው አለ። በሌላ ቦታ ላይ ምን ይላል? ለሃ ማ ከሰበት ወዐለይሃ መክተሰበት ይላል። ማንም ነፍስ የሰራችው ስራ ለእርሷ አለላት፣ ማንም ነፍስ የሰራችው ኃጢአት በእርሷ ላይ አለባት አለ። ስለዚህ የምትጠየቁት ምንድን ነው ከተባለ በሰራችሁት ስራ ነው የምትመነዱት፣ ጀነት የሚሆን ጀሃነም እንጂ በሰውነታቸው አይደለም፣ በእንስሳነታቸው አይደለም። ገብቷቸው አይደለም? ስለዚህ አንተ ወንድ አድርጎ በመፍጠሩ ሲጀመር አላህ ሱብሓነሁ ወተዓላ ለምን ወንድ ሆነህ ተፈጠርክ ብሎ በዚህ በቀጣይ ዓለም ዕጣ ፈንታህን በዚህ አይወስነው። ስለዚህ በሰራው ስራ ነው። አይ እኔ መጨረሻ ላይ ወደ ምን ትጠረኛለህ የሚለውን ጥያቄን አስታውሰውና አንድ ጥያቄ መጨረሻ ጥያቄ የምጠይቅህ፣ ለምሳሌ አሁን አንተ ሙስሊም ነህ፣ በረሱል ዘመን ሰሃቦች ነበሩ፣ ብዙ ዱዓዎች፣ እያንዳንዱ ነቢያት ይህንን አይነት ዱዓ ሲያደርጉ አላህ በዚህ ዱዓ ማንኛውንም ባሪያ የለመነኝን አልመልስበትም ይላል። አክቲቭ በሆነ መልኩ ማለት ነው ይላል። ሙሳም ይሁን ኢሳም ይሁን መሐመድም ይሁን አደምም ይሁን ማንኛውም ነቢይ ዱዓ ያደረጉበት ምርጥ የሚባሉ ቃላቶች አሏቸው። በዛ መሰረት አላህ እኮ በዚህ ፈጣን ምላሽ ይሰጣል በሚል እንትንን አሁን ያንን ቃል ተጠቅሜ ዱዓ ሳደርግ ምላሽ የመጣ አይመስለኝም። የኔ ስህተት ከቃላቱ ወይስ ከመላሹ? የኔ ትክክለኛ እንትኔ መቀመጥ ያለበት ምኑ ላይ ነበር? የትኛው ላይ ነው? እሺ አዳምጥሽ። በመጀመሪያ በእስልምና ሃይማኖት አስተምህሮ ዱዓ አድርጎ ሰውየው ተቀብሎታል ወይንስ አልተቀበለውም የሚለውን መቀበሉን የሚያረጋግጥበት መንገድ ይሄ ሰው የተረዳው ምንድን ነው? ይሄ ልጅ አንዲት መንገድ ነች። ነገር ግን እንደ እስልምና አስተምህሮ አንድ ሰው ዱዓ ሲያደርግ ጊዜ አላህ ሱብሓነሁ ወተዓላ መቀበሉን የሚያሳየው በብዙ መንገድ ነው ብለን እናምናለን። አንደኛ ምንድን ነው? ያን የጠየቀውን ነገር ፊት ለፊት ቀጥታ ያደርግለታል። ብዙ ሰው የሚያውቀው ይሄን ነው አይደለ? ይሄ ካልተደረገላቸው በቃ ለዚያ ዱዓ ተቀባይነት እንዳላገኘ አድርገው ያስባሉ። ይሄ ስህተት ነው። ይሄ እንዳውም ዝቅተኛውና መጨረሻው ነው የሚገርማቸው።
አላህ ዱዓችሁን የሚቀበላችሁ በብዙ መንገድ ነው። አንደኛው እሱ ነው፣ በቀጥታ ያን ፊት ለፊት ማድረጉ ነው። ሁለተኛ ኃጢአት ካለባችሁ ያንን ኃጢአታችሁን ባደረጋችሁት ዱዓ አማካኝነት ይምርላችኋል። ይሄ በጣም በላጭ ነው እንዳው ምክንያቱም የምትጠይቁት ምድራዊ ጸጋ እዚሁ አላቂ ነው። ነገር ግን በዚያ በኃጢአታችሁ ተጠያቂ እንዳትሆኑና እንዳትቀጡ በዚያ በዱዓችሁ አማካኝነት ያንን ካካከሰላችሁ ይሄ ትልቁ ጸጋ ነው። ገብታችኋል አይደለ? ያ ነው። ሶስተኛ ዱዓ የሚቀበልበት መንገድ በሰራው ኃጢአት ምክንያት አንተን ሊመታህ የሚመጣ በላ ሊኖር ይችላል። አላህ በዚያ ባደረገው ዱዓ አማካኝነት ያንን ይመልስልሃል። ይሄም ከዚህ ምድር ላይ ከሚያደርግልህ በላጩ ነው። ገብቶሃል አይደለ? ይሄ ሶስተኛ ነው። አራተኛ ዱዓህን ይቀበልህና አላህ ሱብሓነሁ ወተዓላ ፊትህ ያሳይህም። ነገር ግን በቀጣዩ ዓለም ደረጃህን ከፍ አድርጎ ያሳይሃል። በጀነት ውስጥ አንተ ዛሬ የፈለገ ስራ ብትሰራ ልታገኘው የማትችለው የሆነ ትልቅ ደረጃ ባደረከው በዱዓ አማካኝነት እዚያ ላይ ደረጃህን ይጨምርልሃል። አያህ። አራተኛ ወይንም በአንተ ደግነትና መልካምነት በምታደርገው ዱዓ አማካኝነት ያንን በፍሬዎችህ ላይ በዘሮችህ ላይ ያሳያል አላህ ሱብሓነሁ ወተዓላ። ወካነ አቡሁማ ሳሊሐን እንዳለው ሱረቱል ከህፍ ላይ የእነዚህ ልጆች የየቲም ልጆች ወላጆቻቸው ደጋጎች ነበሩና እነዚያም ዱዓ አማካኝነት ልጆቻቸውን ደጋግ አድርጌ በእነርሱ ላይ ፍሬያቸውን የዱዓቸውን የመልካምነታቸውን ውጤት አሳያቸው እንደሚለው በበርካታ መንገድ አላህ ሱብሓነሁ ወተዓላ ዱዓን ይቀበላል። ነገር ግን ዝቅተኛ የሚባለው ከዚህ ሁሉ የትኛው ነው? ጠይቀ ነው ፊት ለፊታችን የሚያሳየን ነገር ነው። አብዛኛው ጃህል ሰው ግን ወይንም ደግሞ ከእውቀት የራቀ ሰው ግን በቃ የዱዓውን ተቀባይነት ሊያረጋግጥበት የሚችለው መንገድ አንዲት መንገድ ነች። እዛው ፊቱ የጠየቀው ነገር ሲከሰትለት ጊዜ ነው። አይደለም ሙስሊም እቺን አስበው ዱዓ አያደርግም። ተቻላለን ሙስሊም አስቦ ትልቁ ዱዓ የሚያደርገው ምንድነው? ምናልባት ያለብኝ ኃጢአት ሊኖር ይችላል፣ ያን ሊያስምርልኝ ይችላል፣ ወይንም ደግሞ በኃጢአቴ ምክንያት ሊመታኝ የሚል የተዘጋጀ የሆነ በላን ይመክትልኛል፣ ወይንም ደግሞ በቀጣዩ ዓለም ያለውን ጸጋዬን ወይንም ደግሞ ያኔ አኺራዊ ደረጃዬን ከፍ ያደርግልኛል ብሎ ያንን አስቦ ያደርጋል ማለት ነው። ያ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ዩስተጃቡ ሊአሐዲኩም ማለም ይስተዕጅል አሉ። አንዳችሁ እስካልቸኮለ ድረስ የጠየቀው ጸሎት ተቀባይነትን ያገኛል አሉ። ስለዚህ ሙስሊም በባህሪው ፊት ለፊቴ ካላገኘሁኝ ብሎ ግግም የሚል አይደለም። ነገር ግን ከእነዚያን ነገራቶች ሁሉ ታሳቢነት አድርጎ ዱዓ የሚያደርገው ነው። ይሄ ነው። እሺ እኛ አመሰግናለሁ። ለማንኛውም ያው ይህን ሃይማኖት ተቀበል ይሄን ሃይማኖት ተቀበል የሚል ነገር ደስ አይለኝም። እኔ አልቀበልም፣ አይመቸኝም። ግን እውነትን ለሚጣራ ሁሉ አድናቂ ነኝ። ለእውነት ሁሉ ለእውነት የሰገድኩ ነኝ። እውነትን ለሚጣራ ሁሉ ደስ ይለኛል፣ አንተን ጭምር። ለእውነት ከሆነ ለእውነት የሚጣራ ሰው አደንቃለሁ። ከሌኛ ነው ትክክል ብሎ ስድብ አይመቸኝም። አመሰግናለሁ። በቀጣይ እንገናኛለን። ትንሽ አስቤ ነቢያቶች ወደ ጽድቅ እንጂ ወደ መጥፎ እንደማይጣሩ አምናለሁኝ አለ። ይሄ ትልቅ መሰረት ነው። በቃ ወላሂ ደስ የሚል መሰረት ነው። ይህንን እመኑ። ማንኛውም ክርስቲያኖችን ቢያምን እንዳው ወደ እውነት ይመራል ብዬ አስባለሁ። በአላህ ፍቃድ ነቢያቶች ጽድቅን እንጂ አያስተምሩም። በቃ ይሄ አስል ነው፣ መሰረት ነው። የነቢያት ወደ ክፉ ነገርና ወደ መጥፎ ነገር አይጣሩም በፍጹም። ገብታችኋል? በዚህ መሰረት ከመጣችሁ እውነተኛውን መንገድ ለማግኘት በጣም እየቀረባችሁ ነው። ምክንያቱም አምላክ በምርጫው ላይ አይሳሳትም። ነቢያቶችን ደግሞ አምላክ ነው የመረጣቸው። የመረጠባቸው ዓላማ ለሰው ልጆች ሁሉ ጽድቅን መንገድ ያሳያሉ ብሎ ነው፣ ኃጢአትን ደግሞ ያስጠነቅቃሉ ብሎ ነው። ገብታችኋል? ሩሱለን ሙበሽሪን ወሙንዚሪን እንዳለው አላህ ሱብሓነሁ ወተዓላ በመልካም ነገር ያበስራሉ፣ ከክፉ ነገር ያስጠነቅቃሉ ነቢያት። እና ይሄን መሰረት ይዟል ልጁ። ኢምራን ጋር አውሩ። ክርስቲያን ካላችሁ የገባችሁ መወያየት ትችላላችሁ። ቀጥል ይብሩ። ጀዛከላሁ እሱ በደንብ ገልጸኸዋል። አይ ቲንክ ልጁ ወረደ መሰለኝ። ብቻ ግን ገራሚ ሀሳብ ነበር ያነሳው። ያው መጽሐፍ ቅዱስንም አላምንም ብሏል። ይህም አንድ ስቴፕ ነው። አላህ ሂዳያ ይስጠው። ወገናችን ካለ ተመለስና እስልምና ላይ ጥያቄዎች ካሉ እናስተናግዳለን። እሺ ተስፋዬ ሰላም ብያለሁ።